በጣም ፎሎ በማድረግ በማንቋሽ በመስደብ የሚያምኑ ደናቁርታኖች ናችሁ። እና እኔ በጣም ታዝቢያችሁ አይቻችሁ ስለናቅኳችሁ ነው ዛሬ ቤት ከፍታችሁ እንደገና በእናንተ ተብሶ ልታለቅሱ። ምን ነው አደራን ዛሬ ታዲያ ኢቴል የተባልክ ምን ነው አደራን ታዲያ አጀንዳ ማታረጉት? እናንተ መርጣችሁ ነው እንዴ ሰው የምትመቱት? መርጣችሁ ለዛውም ዩሪ በነገሩ ስለቀናችሁበት ነው። አብዛኛው ሰው በዩሪ በጣም ነው የሚቀናው። ይቀናል በጣም ስለምት ወይ ተምርዬ እንዴ ስም እንዳጠሪ ተምርዬ ድሉን እሰጥሻለሁ። ስም ጠርተሽ በቤቴ እንዳትሳደቢ። ማናችሁም ስም ጠርታችሁ አትሳደቡም። ዩሪን መደገፍ ትችላላችሁ። ምክንያቱም ቤት ከፍታ ስም አሰደበችን መባል አልፈልግም። እኔ ብቻ ነኝ የምሳደበው፣ የምፈልጋቸውን ስም የምጠራው። ስም ሳትጠሩ እኛም እኮ ቤት አለን ቤቴ ኖ እኛም ቤት አለን ቤት ኖ ቆይ ተምርዬ በቤትሽ ስም ጠርተሽ መሳደብ ትችላለሽ። እሺ ስም እንዳትጠሩ ስም አትጥሩ። እሺ ቤት እሱን ሪካርድ ልክልሻለሁ። ቤት ከፍተው ከዘመነ ቤት እኔ እና አንቺ ሲሳደብ ነበር እስካሁን። አቤት አው ታይው ተራሽን ጠብቂ። አሁን እኔ ላውራ አንድ ጊዜ ቤቴ ከጨረሽ እኔ ለኔ ያድርስና አጭን ነገር ብዬ ልውረድ። እሺ ሂድበት። እሺ ያ እኔ የምለው አሁን ማንም ሰው ባመነበት ነው መሄድ አለበት። በተለይ ደግሞ እንደግፈዋለን፣ እንደጋገፋለን፣ እንረዳዳለን የሚሉ ሰዎች በሐሳብ ልዩነት ማመን መቻል አለባቸው። እንደዚህ ኮሽ ባለ ቁጥር በቃ ሌላ አይነት ዘመቻ መክፈት በጣም የሚያሳዝነው። ብዙ እኔ የታዘብኩት ነገር አለ። እኔ ወይ ወደ ልጅቱ ስመለስ እኔ አላመንኩበትም። በቃ የራሴ እይታ ነው። ከመጀመሪያው ቪዲዮ ጀምሮ ብዙ ያላመንኩበት ነገር አለ። እንደው አማራው በመንግስት ሚዲያ እየመጡ በሚያለቅሱ እንባ ስለወረደ ብቻ እኔ ለምን ተሸብረን ሚዮታ አርጊ ማነሽ ተምር ሽንት ቤቱና ድምጽ አለው። ኦኬ አማራው በመንግስት ሚዲያ እየመጡ በሚያለቅሱ ሰዎች ብቻ ለምን እንደሚረበሽ አላቅም። አሁን እኔ እንደማስበው እንደው መንግስት ፓርትቱ ብሎ ካሜራሽን አስተካክል ቤት በፓርትቱ ብሎ ሞሸሮና በመጥኖ የሰጠን አጀንዳ ነው ብዬ ነው የማስበው። ባለፈው በዛች ሴትዮ ውስጥ ዘለን ገብተን እንዴት ህዝባችንን ስናሰድብ እንደነበረ የአማራ ህዝብ ደፋር እየተባለ እንዳለ ህዝባችንን ስናሰድብ ነበር። እኔ አሁንም እንደዛ ነው የምረዳው። ይች ልጅ ከመጀመሪያው ቪዲዮ ጀምሮ ብዙ ጥያቄ ነው ያለኝ። አላመንኳት። በቃ ይሄ የራሴ እይታ። እንደዛ ሲሆን ግን የግድ እኔ ስላመንኳት ማመን አለብኝ ምናምን የሚባል ነገር ይሄ አይሰራም። ሁሉም ሰው ባመነበት በሐሳብ ልዩነት መከበር መቻል አለበት። ሰው ለዚች ልጅም ቢሆን አሁን እዚህ ቲክታክ ላይ ከዩሪ በላይ ድምጽ የሆነ የለም። 10 ምናምን ሰዓት በዚች ልጅ ጉዳይ ላይቭ ላይ ነበር፣ እኛም እየተከታተልን ነበር። ከሱ በላይ ለዚች ልጅ ስቲል ድምጽ አልሆናችሁም። ዛሬ ግን በቃ ያላመነበት ነገር አለ። በቃ የግል የሐሳብ ልዩነት መከበር መቻል አለበት። ከዛ ውጭ ሌላም የለኝም። ቤትሻ በርቱ። ታንኪዩ ራስ ምንድነው እውነቱ ነገር ይሄ ነው። አሁንም ቢሆን ማናችንም ኤቪደንስ የለን ባይዞ ማንም ሰው በዚህ በተሰራው አጀንዳ ላይ ይሄ ነው ብለን 100% እንትን የምንለው የለም። ግን እኛ ፖለቲካውን የምናየው እንዴት ነው? መንግስት የአማራውን ደም ከልብ ለማድረግ እንዴት አድርጎ ትክክለኛ ከሆነች እኔ ማምነው የዚች ልጅ ፎቶ ያየሁት ፎቶ እሷ ናት ተብላ የወጣችው ሁለተኛ ሴትዮ እንደ እውነቱ ከሆነ እቺ ልጅ አትመስልምና ምናልባት እውነተኛዋ ብርቱካን አይደለችም። ቤተሰቦቿን መጠው ምስክርነት የሰጡት የእውነተኛ ብርቱካን ሳትሆን ይቺ ባላላት ተብሎ የመጡ ናቸው ብዬ ነው ማስበው። ያ ካልሆነ ግን ብርቱካን ይሄንን ፊልም ከሰርታ አማራውን ለማስበላት ከመጣች ብርቱካንን እኮ እኛ ባለችበት ነው ማስደፋት ያለብን እኛ እንደውም ማለት ነው። ብርቱካን የተባለች ልጅ የአማራን ደመከልብ ለማድረግ እሷ ከመንግስት ጋር እጅና ጓንት ሆና መጣ ይሄንን ፊልም ሰርታ መሆኑን ካጣራን ዘር ማንዘሯን ነው እኛ ማስለቀም ያለብን እኮ አማራው ዘር ማንዘሯን ማለት ነው። ምክንያቱም ከሷ ይሄንን የሚያክል ደባ ሰርታ የአማራን ደም የተማሪዎችን የህዝባችንን ዋጋ ለማስከፈል በሞታችን ላይ ቀልዳ ከሆነ ተይያለሽ አርኪና እውነቱን ልንገርሽና ማለት ነው አንፋታትም ገና ማለት ነው አንፋታትም። እሷን ብቻ ሳይሆን ኢቢኤስ ቴሌቪዥን በራሱ በዚህ ጉዳይ ላይ ራሱ ገብቶበት አምኖበት
ይሄንን ጉዳይ ከመንግስት ጋር ተባብሮ በአማራ የዩኒቨርሲቲ ተማሪዎች ዙሪያ ላይ የውሸት ድራማ ሰርቶ ህዝብ አስለቅሶ እኛን እንደዚህ አስደርጎ ከሆነ የኢቢኤስ ጋዜጠኛ ነኝ ባለቤትን የሚለውን ገና ለዘላለም አንፈታቸውም። ቃል ለምድር ቃል ለሰማይ ወደዳችሁም ጠላችሁም ይሄ ሀቅ ነው። ሀቅ መራራ ብሔርተኛ ስትሆኑ መራራ የአማራ ታጋይ ስትሆኑ እንደ ቤተልሔም ነው የምታስቡት። ታይ ምናምን አትበል ጋይስ። ብርቱካን የተባለች ልጅ በትክክል የአማራ ልጅ ሳትሆን የዩኒቨርሲቲ ተማሪ ኢቭን የአማራ ልጅ ሁና የዩኒቨርሲቲ ተማሪ ሳትሆን በአማራ የዩኒቨርሲቲ ተማሪዎች ደም ላይ ቀልዳ አማራውን አስለቅሳ አማራው ፖለቲካሊ ዋጋ እንዲከፍል ድምፁ ከንቱ እንዲሆን የፋኖ ትግል በዚህ ልክ ወንጀለኛ እንዲሆንና እንዲንኮላሽ ሰርታ ከሆነ እመኑኛ እንፋታትም። ገና እሷን ባሏም ትከሻቸውን ሁሉ መበርበር አለባቸው። ግን መንግስት ራሱ ሚስጥራቸውን ስላወቀባቸው እኛ ሳንሆን ራሱ መንግስት እንደሚገላቸው ምንም ጥያቄና መልስ የለውም ማለት ነው። ወደዳችሁም ጠላችሁ እኔ አልተውም። ያው ታውቆ መረጃ ምናምን ታውቆ እንደው ሙሉ በሙሉ ከታወቀ ዋጋዋን ማግኘት አለበት። ምክንያቱም እቺ ልጅ እንደዛ ከሆነ ሙሉ በአማራ ሴቶች ብዙ ነፍ እኮ የአማራ ሴቶች የታገቱ የተደፈሩ ነፍ አሉ ማለት በእነዛ ላይ ነው የቀለደችው። ስለዚህ ከታወቀ ዋጋዋን ነው የምንሰጣት፣ ማንም አይለቃት። ይሄንን ነው ሪከርድ የምትሉ ይሄንን ሪከርድ የምትሉ ሪከርድ በደንብ አድርጉት። ብትችሉ ለብርቱካንም አድርሱላት። እሷ ትክክለኛዋ ብርቱካን ካልሆነች የደምቢዶሎ ተማሪ ሳትሆን ከመንግስት ጋር እጅና ጓንት ሆና በአማራ ላይ ፊልም ለመስራት ፊልም ቀርጻ አማራን አስለቅሳ ፋኖ የፋኖን ትግል በዚህ ልክ እንዲዋረድ ያደረገች ትክክለኛ ሆኖ ከተገኘች ነው የምላችሁ አንፋታትም። ቃል ለምድር ቃል ለሰማይ አንፋታትም። እኛ ካሁን በኋላ ሌላ ፊልም እንሰራለን ብለው የሚያስቡ ሰዎች በእሷ እንዲማሩ ነው የምናደርጋቸው። አንፋታትም። አማራ ብሔርተኛ ነን የምትሉ ሰዎች በቤት ልክ ድምፃችሁን ጮክ አድርጋችሁ ለጠላታችሁ ጠንካራ መሆን እስካልቻላችሁ ታይ ምናምን የምትሉ የምትፈጨፈጩ ከሆነ አማራ መቼም አይድንም። ቃል ለምድር ቃል ለሰማይ ብርቱካን ድራማ ከሆነ በአማራ የዩኒቨርሲቲ ተማሪ በወለጋ የተገደሉ የተረሸኑ የአማራ ተማሪዎች ላይ እሷና ባሏ ከመንግስት ጋር ሆነው ከኢቢሲ ቴሌቪዥን ጋዜጠኞችና ባለቤቶች ጋር ተስማምታ ይሄንን ፊልም ሰርታ ይሄንን ነገር አርጋ ከሆነ አንፋታትም ስላችሁ በድፍረት ነው፣ ደጋግሜ ነው የምንነግራችሁ። አንፋታትም። መገና ምን አይታችሁ ቀልድ መሰላችሁ እንዴ? ቀልድ ነው እንዴ? በየሜዳው የታረዱ በየሜዳው የወደቁ በየሜዳው እኮ በየዩኒቨርሲቲው ተጎትተው የወደቁ የተደፈሩ የአማራ ህዝብ ደም ላይ ነው እኮ የቀለደችው ፊልም የሰራችው። ይሄ ነው ተነገረም አልተነገረም። ኦኬ ሌላው ማንም ሄደው ናዲ ነሽ የምትሄጂው ነው? ተምር ወጣሽ ተምር። እሺ ናዲ ሂጅበት። አዎ እኔ ነኝ እኮ የምቀድመው ነው የተወርካቸው ተሰነ ወይት ብለሽ እሺ ሂጅበት። ኦኬ እስክትመለሽ ከፈለግሽ ጀነራል ሂድበት። ተምር ወጣች እንዴ? ቤትዬ እኔ እቀጥላለሁ። አንዴ የሆነ ስልክ ይዤ ነው ያዳመጥኩ። እሺ ከታይ ምን ሆናችሁ ነው ሰው ምን ሆኖ ነው ሰው የሚደናገረው? ምለው የተባለው ውሸት ሆኖ ከተገኘ በደንብ እየተጣራ ነው። ባደጉ ዝም ብሎ እንደዚህ የምታው ነገር አይደለም። በደንብ እየተጣራ ነው። ውሸት መሆኑ ከታወቀ ማንም አይለቃት። ይሄ መታወቅ አለበት። ማንም አይለቃትም። አትንበጫበጩ ነው የምላችሁ። ጉሮሮ ላይ ነው የምንቆመው። ማንም እሷ በአማራ ደም ላይ እኔ ነኝ ዩኒቨርሲቲ ተማሪ ብላ በወለጋ የአማራ ተማሪዎች ምንድነው በደምቢዶሎ የአማራ ዩኒቨርሲቲ ተማሪዎች ደም ላይ በወላጆቻቸው እንባና በቤተሰቦች እንባ ላይ ቀልዳ ከሆነ አንፋታትም። መንግስት ገደሏት እንዳይል ምነበ ገደላት ከሆነ መንግስት ድራማ ሰርታ ከሆነ ቢገላት እኔ ምንም አልቆረቆርም። በነገርሽ ላይ ሲጀመር መንግስት ይገላታል። ሂጂ ናዲ፣ እኔ በዚህ ልክ ነው እውነቱን የምነግራችሁ። ሂጂ ናዲ ቀጥይበት። ሰላም ብያለሁ ቤተሰብ። እኔ እንኳን አጀንዳዬ የሰጠችኝ ማስታወቂያ ሰርቼ ነበር። ብጥብጡም እንዳለም እንዳለም አላውቀውም። የማውቀው ጉዳይም የለም። ያው እኔ እናታየው ወደ ጨዋታው መልኩ ስለሆነ የመጣ ነው። ነገር ግን እንኳን ሰራሁት። አንደኛ የሰራሁት ማስታወቂያ ዩሪን የሚሰራ ሰው ነው፣ የሚታገል ሰው ነው።
ፎሎ እንዲያድግለት በደንብ ተደማጭነት እንዲያገኝ የአማራ ልጆች ሁሉ እንዲከተሉት ፎሎ ወደ 100,000 መግባት አለበት። 100,000 ስታስገቡ 100,000 ብር በምትፈልጉት ከፈለጋችሁ ለህፃናቶች ከፈለጋችሁ ደግሞ ለምትፈልጉት በፋኖች ላሉት ውስጥ የምትረዱበት ተብለን ቃል ተገብቶልን ነበር ትናንትናና በዛ ውስጥ የተለያየ ሰው አጨብጫቢ ምናምን የሚል ስድብ በማልጠብቃቸው ሰዎች ተሰድብ ያለው። አሁንም እኔ ስድቡ አይደለም፣ እኔ ከሚሰራ ጎን ነኝ። ሌላ ግለሰብ አይደለም፣ ሀሳብ ነው የምገዛው። በተለያየ እንትን ስለ አማራ የሚጮህልኝን እኔም ማላደርገውን እኔም ማልችለውን ለአማራ ለጮህ ሁሉ ከጎኑ ነኝ የምሆነው እና በዚሁ አጋጣሚ እየገባችሁ ሼር እያደረጋችሁ የዩሪ አካውንት እንዲያድግ የተሰጠንን ትዕዛዝ በተግባር እናውል የአማራ ልጆች። ከዛ ውጭ ደግሞ የሚሰሩትን በማሸማቀቅ ስትፈልጉ እየወጣችሁ ሳምንት 2 ሳምንት እረፍት እየወሰዳችሁ የምትመጡ ሰዎች 2-3 ይዛችሁ የምታለቅሱ መልካም የልቅሶ ዘመን። የሚሳደቡ በተግባር የሚናገሩትን ትፈራላችሁ። አርፈው ግን ስለ አማራ የሚሰሩትን ስለ አማራ የሚቆረቆሩትን እያሳደዳችሁ እያሸማቀቃችሁ የተማረ ለማጥፋት የምትገጋጡ ሰዎች አንዳንድ ጊዜ እነሱን አይደለም የምታጠፉት፣ የአማራን ድምፅና የአማራን የሚለፋ ሰው የእነሱን ድምፅ ነው የምትዘጉት። እና እባካችሁ ከዚህ ድርጊታችሁ ተቆጠቡ ነው የምለው። አመሰግናለሁ። መቼም ዛሬም ነገም ከሚሰራ ጎን እንቁም ነው የምለው። አመሰግናለሁ። መተሽ አው ሰብቻለሁ። እኔ የዩሪ አካውንት 100,000 ካለፈ የፈለጋችሁትን ብትጠይቁኝና አረጋለሁ ነው ያለችው እህታችንና የዩሪ አካውንት 100,000 መሙላት አለበት። ለነገሩ እስከዛሬም የዩሪ አካውንት እኮ 100,000 ያልሞላው በምቀኞች ነው። ምቀኞች ስለበዙ ማለት ነው። እውነታን ለማወቅ ኮምፒውተር ከያሽ የሐዋሳ ዩኒቨርሲቲ ግሬዲንግ ሲስተም ብለሽ ቼክ አድርጊ። ከዛ በኋላ ተቺ ማን የቀለጠው መንደር ስለ ሐዋሳ ዩኒቨርሲቲ ታወራለህ እንዴ? ሰኛ ስለ ሐዋሳ ዩኒቨርሲቲ ምን አገባል? ልጅቷ እኮ የደምቢዶሎ ዩኒቨርሲቲ እንጂ የሐዋሳ ዩኒቨርሲቲ አይደለችም። ማስረዳት የምትችል ከሆነ እናና ማስረዳት ትችላለህ። ካላስረዳህ አላስረዳህም። እዚሁ ቀጥል። ላንተ ድሉ ልስጥህ። ሰላም ብያለሁ ቤቴ፣ ሁላችሁንም ሰላም ብያለሁ። ሰላም እግዚአብሔር ይመስገን። እኔ በጣም አጭር ነገር ነው የምለው በዚህ ጉዳይ። እንኳን ቅድምም ሌላ ቦታ በአጋጣሚ በዚህ ጉዳይ እየተከራከርን ነበር። ምክንያቱም በዩሪ ጉዳይ እኔ አንገቴን እሰጣለሁ። ለምን ብትይ አንደኛ የተማረ ሰው ነው። አንድ የተማረ ሰው ደግሞ ላይብረሪ ማለት ነው። ገባሽ? በተለይ በዚህ ሰዓት አማራን፣ ኢትዮጵያን፣ ብልጽግና ሌላውም ጠላት ሆኖ ባለበት ሰዓት አሁን ዩሪን እንደገና ሰዓት ማለት ተገቢ አይመስለኝም። ቢያጠፋ እንኳን ፖስት መምከር ይቻላል። ካልሆነ ደግሞ መተራረም ይቻላል። ያን ያክል አግሬሲቭ ሰው አይደለም ዩሪና። እኔ የሚመስለኝ ለሁለት ነገር ይመስለኛል። አንደኛ ዩሪ መምጣት የተፈለገው የአማራን ብሔርተኝነት ለመምጣት ከኋላ ስውር እጆች አሉበት። ሁለተኛ ነገር ደግሞ ዩሪ ያጠፋው ነገር የለም፣ አስቦ አቅዶ ነው ብዙ ጊዜ ፖለቲካ የሚሰራው እንጂ በግምት ምናምን አይደለም። ሌላኛው ሶስተኛው ነገር እኔ ከቅናት የመነጨም ይመስለኛል። ዝም ብዬ ታስበው ስንጠይቅም ምናምን ለምንድነው እንደዛ ያልኩበት በተጨባጭ ስፈትሻቸው ምንም አንዳች ነገር ምላሽም አላገኝም። ጠብ የሚል ማለት ነው የሚያነሳ ሀሳብ አይደለም የሚመልሱልኝ ያሉትና ስለዚህ ተጨባጭ መረጃ ከሌለ ዝም ብለህ በማለት ሰው ሰብስበህ ምናምን ሰውን ልገፋ አትችልም። ዩሪ ካጠፋ ስህተቱን 1-2-3 ብሎ አርቲክሌት አድርገው ያቅርቡት፣ እንቀበላለን። ከዛ ውጭ ግን ዝም ብሎ አይ በቃ እሱ እንደዚህ ነው በሚል ጥሩ አይመስለኝም። እና እንዲያውም ተልእኮው ራሱ የሌላ የኢትዮጵያኒስት ይመስላል እንደኔ አመለካከት ማለት ነው። ከዛ አንጻር ዩሪ ብቻውን አንድ ግለሰብ ነው ብዬ አላስብም። እኔ እንደ ድርጅት እንደ ተቋም ነው መስሎ ለምን የአማራን ብሔርተኝነት እየገነባ ያለ ሰው ነው እያፈረሰ ያለ ሰው አይደለም። ስለዚህ ምንድነው ጥፋቱ ነው የኔ ጥያቄ። ምን አደረገ? በዚህ መጠን የተለያዩ ቤቶች ተከፍተው እየተከታተልን ነበር። አንዳንዶችንም ስሞግት ስለነበረ ማለት ነው። ግን ያው ሰብስበው ምናምን ግር ምናምን ሲያስደርጉ ነበር እና ይሄ ነገር ተገቢ አይመስለኝም። መተራረሙ ይሻላል
ካጠፋም እነቤት ያሉ ሁሉን ነገር በውስጥ መጨረስ እየተቻለ በአደባባይ ስም ፎቶ ለጥፎ ምናምን መሳደብ ልክ አይመስለኝም። የእሱንም ክሬዲትንም ማሳጣ ብዙ ስራ ሰርቷል እና ከዛ አንጻር ቢታይ እላለሁ። አለዛ በቅናት መንፈስ ከሆነ ተውት በቃ ወደ ጸበል ሄዱ ነው ብለው ሌላ የለኝም። ታንክስ አመሰግናለሁ ወንድም አለም መሰረት። ምንድን ያልሽው ቤቲ? አንድ ሰው ስትወጂ ልክ እንደ አፍቃሪ እውር ብለሽ የምትሟገችው ነገር ብታስተካክል ይላልሽው መሰረት። እኔ አንድ ሰው አልወድም፣ ሰው ወድጄ አይደለም ሰው የምከተለው ሀሳብ ነው መሰረት። ሚዩት ማን ነው ያላረገው? ሚዩት አድርጉ። እኔ አንድ ሰው ይልሽ መሰረት ምን መሰለሽ፣ እኔ አንድ ሰው አድርጉኝ አንድ ሰው ወድጄ አይደለም እኔ የምከተለው። ሰውን የመውደድ ያለ መውደድ ጉዳይ አይደለም፣ ሀሳብ ነው እናትዬ። እኔ የምከተለው ሀሳብ ስትከተይ ሀሳባቸው እስፔሻሊ በዚህ ትግል ውስጥ ሰዎች ምን እንደሚያደርጉ ምን እንደሚሰሩ የሰሩትን አስተዋጽኦ ያደረጉትን ነገር ፖለቲካውን የምታውቂው ከሆነ ሲገባሽ ያን ጊዜ ትከታያቸዋለሽ ከነ ችግራቸውም ማለት ነው። ግን ከሰው ልጅ ስህተት ከብረት ዝገት አይጠፋም እና ሰዎች ተሳስተዋል እና እነዛ ብዙ የሰሩ አስተዋጽኦ ያደረጉት ሁሉ እንደውም በነገራችን ላይ ችግሮቹን ሁሉ እየነቀፍን የተሳሳተ ሁሉ ከዚህ ትግል መውጣት አለብን ካል እኮ አንድ የፋኖ መሪ ራሱ አናገኝም እኮ። አንድን የአማራ ተቆርቋሪ ነኝ የሚል ሁሉ አናገኝም እኮ። ምክንያቱም እዚህ ምድር ላይ ያልተሳሳተ ሰው ስለሌለ ሁሉም በስህተት መሃል ነው እየተሳሳቱ ስህተታቸውን እያረሙ እየሰሩ የሚመጡት ማለት ነው። ስህተት በራሱ ትምህርት ቤት ስለሆነ ብዙዎቻችንንም ያስተማረንም ስህተታችን ጭምር ስለሆነ የሰው ልጅ ማለት ነው። ስለዚህ እኔ አንድ ሰው የምወደው ሀሳቡን ነው። ዩሪ በዚህ ትግል ውስጥ እንደ ዩሪ አይነትን ሰው መደገፍ የማይችል አማራ ፖለቲካው አልገባውም። መሰረት አንቺ ስላልገባሽ ነው ዩሪን የምትጠይው። አሁን አንቺ ሜቢ ጎጠኛ ስለሆንሽ ሜቢ ድንቁርና በጣም ስለያዘሽ ፖለቲካው ያለውን ችግር ያለውን ነገር ስለማታውቂው ዝም ብለሽ ሶሻል ሚዲያ ላይ መጠሽ ብቻ የሚወራውን ስለምታዳምጪ ምናምን አንቺ የአንዱ ደጋፊም ነቃፊም ሆነሽ ልትቀመጭ ትችያለሽ። እኔ እንዳንቺ አይደለሁም። እኔ ደግሞ ማን ነው ለአማራው የሚጠቅመው? ማን ነው የሚሰራው? እንዳልኩሽ እኮ እኔ ምንድን ነው እኔ ከዩሪ ጋር እኮ ነገ ልጣላ እችላለሁ። ባይዞ እኔ ከእንደነ ዩሪ አይነት ሰዎች ጋር በምንም ሂሳብ አልጣላ። ቅያሜ እንኳ ቢኖረኝ በቅያሜ ውስጥ ግን ሁሌም ነው የምደግፋቸው፣ ቅያሜ ካለ ማለት ነው። ምክንያቱም እኔ ፐርሰናሊ የኔን ችግር አይደለም የምመለከተው፣ እኔ የምመለከተው የህዝቤን ችግር ስለሆነ ለዚህ ትግል ምን አስተዋጽኦ አላቸው፣ ምን አቅም አላቸው፣ ምን ማድረግ ይችላሉ የሚለውን ስለሆነ የምመለከተው በምንም ሂሳብ ማለት ነው። እንደ ዩሪ አይነት አንድ ነገ እኔ ዩሪን የምመኝለት አማራ ነፃ ወጥቶ እዛ ምድር ላይ ገብቶ በሚኒስትርነት ደረጃም ሆነ በሆነ ቦታ ላይ ገብቶ ይህንን ህዝብ እንዲያገለግል ከምፈልጋቸው ሰዎች አንዱ ዩሪ ስለሆነ፣ ምክንያቱም ብቃት ስላለው ምሁር ስለሆነ መብቱ ስለሆነ እንደ አማራ የታገለለት ትግል ስለሆነ እንደ አማራ ያንን ህዝብ የመምራት አቅም ያለውም ስለሆነ ማድረግም ስለሚችል ማለት ነው። ስለዚህ እኔ ሰዎችን በእንትን አይደለም የምደግፋቸው፣ በመውደድ ባለመውደድ ሳይሆን ሰዎችን የምደግፋቸው በስራቸው በሀሳባቸው ነው። እዚህ ሶሻል ሚዲያ ላይ በመውደድ ባለመውደድ ቢሆን በጣም ብዙ እኔ ማንንም አልጠላም በተፈጥሮዬ፣ ግን እኔን ከሚያረጉኝና ከሚሰሩ ወንጀል አኳያ ደህናዋልሽ ላልላቸው ቤቴ ሊገቡ ቤታቸው ላልገባ የምችላቸው በጣም ብዙ ሰዎች አሉ። በጣም ብዙ ሰዎች ግን ይሄንን ተራ ኮልኮሌ አስተሳሰብ እኔ አልወደውም። ማንም ቤት አይመጣም፣ ማንም ቤት አልሄድም። የራሴን ኑሮ የምኖር ሰው ነኝ። መስራት ያለብኝን እሰራለሁ። እንደ ህዝብ ግን እንደ አማራ ሊጠቅሙኝ የሚችሉ መሪዎች፣ ድርጅት፣ አክቲቪስቶች፣ ፖለቲከኞች፣ ምሁራኖችን ግን እኔ አይናቸው ቀለም አላማረኝም ብዬ አልጠላምም አልደግፍምም። ሀሳባቸውን ብቻ ነው የምደግፈው። መሰረት ሀሳቡን ከነገርኩሽ ማለት ነው። ዩሪ አንዱና ብቸኛው ነው በነገራችን ላይ እዚህ ሶሻል ሚዲያ ላይ ምርጥ ከተባለ ፖለቲከኛ በሩን ዘግቶ መሬት ላይ ስራ የሚሰራ ብዙ ሰው አለ። እንደነ መዓዛ መሐመድ አይነት ወርቅ የዘመናችን ወርቆች፣ እንደነ ተስፋዬ ወልደስላሴ አይነት በጎጥ ውስጥ ያልወደቁ ለአማራ ቀን ከሌት እየሰሩ ያሉ በጣም ብዙ ወርቅ ጀግና ልጆች አሉ፣ የአማራ ልጆች። ዩሪ ደግሞ መሬት ላይ ብቻ መስራት ሳይሆን
ምንድነው ሶሻል ሚዲያ ላይ መስራት ብቻ ሳይሆን በአድቮኬሲው ስራ እንደነሱ ይሰራል። ቢያንስ ደግሞ በድምፁ መጥቶ ይህንን ህዝብ ለማስተማር እራሱን እያቃጠለ ያለ ጀግና አማራ ነው አልኳችሁ። ልዩነት ሊኖረን ይችላል ቢሊዮን በሱ ልክ ሰው አምጡና እንደ ዩሪ ቤት ከፍቶ እንደ ዩሪ አጀንዳ ቀርጾ አማራን ሊያስተምር የሚችል ፖቴንሻል ያለው ሰው ካመጣችሁ እናዳምጥ፣ ቁጭ ብለን እናዳምጥ። ከዛ በኋላስ ደግሞ ጀጅ እናደርገዋለን ዩሪን ማለት ነው። ወፍ በሌለበት ባዶ ሜዳ ሁኖ እንደነ እዮዳብ እንደሞጣ አይነት ተሳዳቢ እንደነ ማነው ቴዲ አዋሳ ቅብርጥሶ አይነት አማራውን እንትን ሲሉ ከሚውሉ ሰው ቤት ገብታችሁና ከነ ጂጂክያ ቤት ገብታችሁ አፋችሁ ስትከፍቱ የምትሉ ሰዎች ዩሪን በጣም ደፋር ናችሁ፣ ምቀኞች ናችሁ። ባይዞ ብዙዎቻችሁ ለዚህ ነው እንደዛ የምትሉት። ምቀኛና ደንቆሮች ናችሁ። ይቅርታ ቀጥሉ። ሌሎቻችሁ ማን ነው ያላወራው? ተምር ለምን ወጣች? በነገራችን ላይ ለምን ወጣች? ተምር አኩርፈሽ ነው እንዴ? ስማት አትጥሩ ያልኩኝ ያው በቤቷ ስም አስገብታ ስማችን እየተጠራ ተሰደበ እንዲሉኝ አልፈልግም፣ በእነሱ ድንቁርና ማለት ነው። እኔ ግን በቤት የሰድባቸዋለሁ። ተጠያቂ የምሆነው እኔ በራሴ ነኝ፣ በራሴ ቤት ባይዞይ ማለት ነው። ለዛ ነው ስም አትጥሩ ያልኳችሁ። እሺ